ሰላም ሰላም ውድ ስፖርት ተከታታዮች እንደምን አመሻችሁ። ዕለተ ማክሰኞ ላይ ተገናኝተናል። ዛሬም አዳዲስ የተሰሙ ትኩስ ዜናዎች ይዘናል። በተለይም የቼልሲው አጥቂ ሊያም ዴላፕ እንግዲህ ሌላ አዲስ ክለብ ማግኘቱ ተነግሯል። ሂር ዊጎ የተባለ ዜና ይዘናል። ወዴት ሊያመራ ይችላል ስንል ነበር። የተጫዋች አሁን በይፋ ኖቲንጋም ፎረስትን እንደሚቀላቀል እየተነገረ ይገኛል። ስለ ቼልሲ አዲስ ዜና ይዘናል። በተለይም ቼልሲ ትላንትና አሸንፏል። ነገር ግን ግብ ጠባቂ አሁንም ትችት እየተሰነዘረበት ይገኛል። ለመሆኑ የግብ ጠባቂ ትችት ስለምን ገጠመው? ማንስ ተቸው የሚለውን ትሰማላችሁ። ማንቸስተር ሲቲ ተጫዋቾችን እየሸጠ ይገኛል። አሁንም አንድ ተጫዋች ለመሸጥ መስማማቱ እየተነገረ ይገኛል። ይህ ተጫዋች ማን ነው? የምንነግራችሁ ነው። ማንቸስተር ዩናይትድ ካርሎስ ባሌባን በይፋ ማስፈረሙ ዛሬ ተረጋግጧል። ያን ዲያሞንዴ አሁንም ለሪያል ማድሪድ መጫወት ህልሙ መሆኑ እየተናገረ ይገኛል። ሪያል ማድሪድ እንግዲህ የመጀመሪያ ላሊጋ ጨዋታውን አሸንፏል። ያን ዲያሞንዴ ተቀይሮ ገብቷል። ምንም እንኳን ጎል ባይ ያስቆጥርም አሁንም በሪያል ማድሪድ ቤት ደስተኛ መሆኑን እየተናገረ ይገኛል። ስለ ተጫዋች አዲስ ነገር ይዘናል። ማርቲን ዙቢሜንዲ በአርሰናል ቤት እንደሚቆይ ማይክል አርቴታ አረጋግጠዋል። ነገር ግን የክንፍ አጥቂያቸው ማርቲኔሊ በዚህ ሳምንት ክለቡ እንደሚለቅ እየተነገረ ይገኛል። ስለዚህ የምነግራችሁ ነገር አለ። በሊቨርፑል ቤት አዲስ ነገር እየተሰማ ይገኛል። ሊቨርፑል እና ፒኤስጂ ከባርኮላ ዝውውር ጋር ወሳኝ ድርድር እያደረጉ እንዳለ ተሰምቷል። ትሰማላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ ግን እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም የማንቸስተር ዩናይትዱን ካርሎስ ባሌባን እናነሳለን። እንግዲህ ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር ካርሎስ ባሌባን ከብራይተን ኦፍ ለማስፈረም መስማማቱ ተነግሯል። ነገር ግን ተጫዋቹ በይፋ እስካሁን አልፈረመም ነበር። ዛሬ ማንቸስተር ዩናይትድ ካሜሩናዊውን አማካይ ካርሎስ ባሌባን ከብራይተን ማስፈረሙን በይፋ አስታውቋል። ማንቸስተር ዩናይትድ ተጫዋቹን በ70 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ማስፈረሙን ይፋ አድርጓል። ተጫዋቹ በማንቸስተር ዩናይትድ ቤት ለአንድ ተጨማሪ ዓመት የሚያቆይ አማራጭ ያካተተ የ5 ዓመት ውል ፈርሟል። ባሌባ ከፊርማው በኋላ የህልሜን ክለብ በመቀላቀል ትልቅ ስሜት ተሰምቶኛል ሲል እንግዲህ ተናግሯል። በኦልትራፎርድ መጫወት ሁልጊዜም የተለየ ነው ያለው ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች ሆኖ መጫወት ዳግም እውነተኛ ክብር ነው ሲል እንግዲህ ተናግሯል። ካርሎስ ባሌባ ማንቸስተር ዩናይትድ የመሃል ሜዳውን እንግዲህ ቀውስ ያጠናክራል ወይም ደግሞ ችግሩን ይፈታል ተብሎ የሚታሰበው ተጫዋች መሆኑ ይታወሳል። ካርሎስ ባሌባ ምንም እንኳን ቢፈርምም በቀጥታ ወደ ጨዋታ እንደማይገባ ይታወቃል። የቁርጭምጭሚት ጉዳት ያለበት ካርሎስ ባሌባ ቢያንስ ለማንቸስተር ዩናይትድ 2 ወይም 3 ጨዋታዎች ያልፈዋል ተብሎ ይጠበቃል። ነገር ግን በይፋ የማንቸስተር ዩናይትድ ንብረት ሆኗል። 20 ቁጥር መለያም እንደሚለብስ ይፋ ተደርጓል። እንግዲህ ብራይተኖች በዚህ ሳምንት ጨዋታቸውን አድርገው አስቶን ቪላን 4-0 ማሸነፋቸው ይታወሳል። አሁንም ግን ተጫዋቾችን እየሸጡ ይገኛሉ። ካርሎስ ባሌባን ለቀዋል። ያንኩባ ሚንቴንም እንግዲህ ምናልባትም ለመርሳይዱ ክለብ ሊቨርፑል አሳልፈው ይሰጣሉ ተብሎ ይጠበቃል። የመርሳይዱ ክለብ ሊቨርፑል በዚህ ሳምንት እንግዲህ ለያኩባ ሚንቴ ያቀረበው ሁለተኛ ጥያቄ ውድቅ መደረጉ አይዘነጋም። ሊቨርፑል ሚንቴን መፈለጉ ከትልቅ ኢላማቸው ብራድሊ ባርኮላ ዝውውር ጋር እንደማይገናኝ ተገልጿል። ሊቨርፑል ባርኮላን ለማስፈረም አሁንም ከፒኤስጂ ጋር ከስምምነት መድረስ እንዳልቻለ ተነግሯል። ይሁን እንጂ ሊቨርፑል ያኩባ ሚንቴን የኢብራሂማ ሚባይ አማራጭ አድርገው ይመለከቱታል ተብሏል። ሊቨርፑል የዝውውር መስኮቱ ከመዘጋቱ በፊት 2 የፊት መስመር ተጫዋቾች ማስፈረም ይፈልጋል። ከነኛ ውስጥ አንዱ እንግዲህ ያንኩባ ሚንቴ መሆኑ እየተነገረ ይገኛል። በሌላ በኩል ፌዴሪኮ ኪሳ እና ሃርቬ ኤሊዮት በክለቡ ያላቸው ወደፊት ቆይታ የተረጋገጠ አይደለም። እንዲሁም ኮዲ ሃኮም የክለቡ ለክለብ ድርድር ባይጀምርም በቶትናም እና በማንቸስተር ሲቲ እየተፈለገ ይገኛል። ይህ በእንዲህ እንዳለ እንግዲህ አሁን ምሽት ላይ የወጡ ባሉ ዜናዎች ሊቨርፑል እና ፒኤስጂ በብራድሊ ባርኮላ ዝውውር ዙሪያ ወሳኝ ድርድር እያደረጉ መሆኑ ተነግሯል። ሁለቱ ክለቦች የዝውውር ሁኔታውን ለማጠናቀቅ በዛሬው ዕለት ቁልፍ ንግግር እያደረጉ መሆኑ ተነግሯል። ተጫዋቹ ሊቨርፑልን መቀላቀል እንደሚፈልግ ተነግሯል። ይህ የተጫዋቹና የሊቨርፑል ጉዳይ ያን ያህል ችግር አይሆንም። ነገር ግን የመርሳይዱ ክለብ ለሊቨርፑል ዝውውሩን በ117 ሚሊዮን ዩሮ አካባቢ
ለማጠናቀቅ እየሰሩ ይገኛሉ። ሊቨርፑል መሐመድ ሳላን ለመተካት ብራድሊ ባርኮላን የመጀመሪያ ኢላማ ማድረጋቸው አይዘነጋም። እንግዲህ ፒኤስጂዎች እስከ 140 ሚሊዮን ፓውንድ ዩሮ ይፈልጋሉ። ሊቨርፑሎች ግን ይህን ሙሉ ክፍያ መክፈል አይፈልጉም እና ተጫዋቹን እስከ 120 ሚሊዮን ዩሮ አካባቢ ለማጠናቀቅ እየሰሩ እንዳሉ ዘ አትሌቲክ መረጃውን ይዞት ወጥቷል። እንግዲህ የብራድሊ ባርኮላና የፒኤስጂ ጉዳይ መጨረሻው ምን ይሆናል የሚለው በጉጉት አሁንም የሚጠበቀው ጉዳይ ሆኗል። ኒውካስል ዩናይትድ የማንቸስተር ሲቲውን አማካይ ኒኮ ጎንዛሌዝን ለማስፈረም ከስምምነት ደርሷል። ኒውካስል ተጫዋቹን በ48 ሚሊዮን ፓውንድ እና ተጨማሪ 4 ሚሊዮን ፓውንድ ለማስፈረም ተስማምቷል። የ4 ዓመቱ ኒኮ ጎንዛሌዝ ወደ ኒውካስል በማምራት የሕክምና ምርመራው እንዲያደርግ ፈቃድ ተሰጥቶታል ተብሏል። ኒውካስል ዩናይትድ ብሩኖ ጉማሬሽ እና ሳንድሮ ቶናሊ ማጣቱ ተከትሎ የመሃል ሜዳውን ሳስቶ እንዳለ እንግዲህ ምንም ጥርጥር የለውም። ኒኮ ጎንዛሌዝን ባለፈው የውድድር ዘመን ለማንቸስተር ሲቲ 41 ጨዋታዎችን አድርጓል። አሁን ከማንቸስተር ሲቲ ወደ ኒውካስል ዩናይትድ ሊያመራ እንደሚችል እንግዲህ እየተነገረ ይገኛል። ይህም ተጫዋች እንግዲህ ወደ ኒውካስል መምጣቱ ምናልባትም የኒውካስልን የመሃል ሜዳ ችግር ሊቀርፍ ይችላል ተብሎ ታምኖበታል። ከወጣቱ አዲስ ፈራሚ ጋር ይጣመራሉ ተብሎ ይጠበቃል። ወደ አርሰናል ቤት ስናልፍ ስፔናዊ አርሰናል አማካይ ማርቲን ዙቢሜንዲ ስሙ ከቼልሲ ጋር እየተያዘ እንደሚገኝ ይታወቃል። አሰልጣኝ ዣቪ አሎንሶ የማርቲን ዙቢሜንዲን የረጅም ጊዜ አድናቂ መሆናቸው ተገልጿል። ይሁን እንጂ አርሰናል እና አሰልጣኝ ማይክል አርቴታ ዙቢሜንዲ የማይነካ መሆኑን እንግዲህ ማሳወቃቸው ተሰምቷል። ማርቲን ዙቢሜንዲ በዚህ ዓመት በአርሰናል እንደሚቆይ ፋብሪዞ ሮማኖ እንግዲህ ዘገባውን ይዞት ወጥቷል። ይህ በእንዲህ እንዳለ የአርሰናሉ የክንፍ አጥቂ ማርቲኔሊ ወደ አልሂላል የሚያደርገውን ዝውውር እንግዲህ በዚህ ሳምንት ይጨርሳል ተብሎ ይጠበቃል። እንግዲህ መድፈኞቹ ብራዚላዊ መስመር ተጫዋች ጋብሪኤል ማርቲኔሊ የዝውውር መስኮቱ ቀጣይ ሳምንት ማክሰኞ ከመዘጋቱ በፊት እንደሚሸጡ ተናግረዋል። የሳውዲ አረቢያው ክለብ አልሂላል ተጫዋቹን ለማስፈረም ከፍተኛ ፍላጎት ያሳየው ክለብ መሆኑ አይዘነጋም። አርሰናል ከተጫዋቹ ዝውውር 60 ሚሊዮን ፓውንድ እንደሚፈልጉ ተገልጿል። መድፈኞቹ ለማርቲኔሊ ቀጥተኛ ተተኪ ያመጣሉ ተብሎ ባይጠበቅም አልቫሬዝን የማስፈረም የረጅም ጊዜ ፍላጎት አላቸው። አልቫሬዝ ክለቡን መልቀቅ እንደሚፈልግ በግልጽ ያሳወቀ ቢሆንም መሄድ የሚመርጠው ክለብ ባርሴሎና መሆኑ ይታወቃል። ይሁን እንጂ አትሌቲኮ ዲ ማድሪድ ተጫዋቹን ለባርሴሎና የመሸጥ ፍላጎት የለውም። አትሌቲኮ ማድሪድ ለአርሰናል ከሆነ ተጫዋቹን በ150 ሚሊዮን ዩሮ የመሸጥ ፍላጎት አለው ተብሏል። ተጫዋቹ የዝውውር መስኮቱ ከመዘጋቱ በፊት ሀሳቡን ቀይሮ ወደ እንግሊዝ ለማምራት አሁንም እንግዲህ እየተጠበቀ ይገኛል። ይህ ተጫዋች ወደ አርሰናል የሚመጣ ከሆነ አርሰናል በጥብቅ የሚፈልገው ተጫዋች ይህ ተጫዋች እንደሆነ ብቻ እየተነገረ ይገኛል። ነገር ግን ጋብሪኤል ማርቲኔሊ ከአርሰናል መልቀቁ ምንም ጥርጥር የለውም እየተባለ ይገኛል። ሌላው ወደ ማንቸስተር ዜና ስናልፍ የማንቸስተር ዩናይትድ ባሌባን በይፋ ማስፈረሙን ነግረናቸዋል። ይህ በእንዲህ እንዳለ ማንቸስተር ዩናይትዶች በሳምንቱ መጨረሻ የካርሎስ ባሌባን የሕክምና ምርመራ አጠናቀው ይፋ ካደረጉ በኋላ ማንቸስተር ዩናይትዶች አሁን በይፋ የግራ ተከላካይ የማስፈረም ጥረታቸውን እየሰሩ እንዳሉ ተነግሯል። እንግዲህ የሊዩስ ሃል ፈላጊ መሆናቸው ማንቸስተር ዩናይትድ በተደጋጋሚ ተነግሯል። ነገር ግን ኒውካስል ዩናይትድ ይህን ተጫዋች እንደማይሸጡ መነገሩን ተከትሎ አሁን ሌላኛው አማራጫቸው የባርሴሎናው አሌሃንድሮ ባልዴ መሆኑ ተነግሯል። ባርሴሎና አሌሃንድሮ ባልዴ ለመሸጥ ፈቃደኛ ሲሆን 45 ሚሊዮን ዩሮ እንደሚፈልግ አሳውቀዋል። ማንቸስተር ዩናይትድ በበኩሉ ለፋይናንሻል ፌር ፕሌይ ጥንቃቄ በማድረግ እንግዲህ ይህንን ተጫዋች በውሰት ውል ለማምጣት እንደሚፈልግ ተነግሯል። በሌላ በኩል ዩሶል አሁንም ከዝርዝር ውስጥ የወጣ ተጫዋች አለመሆኑ እየተነገረ ይገኛል። ሌላው ጆሹዋ ዝርክዚ ክለቡን የሚለቅ ከሆነ ማንቸስተር ዩናይትድ አጥቂ እንደሚያስፈርም ዛ አትሌቲክ እያስነበበ ይገኛል። ከሚፈልጋቸው አጥቆች መካከል አንዱ ጃን ፊሊፕ ማቴታ መሆኑ እየተነገረ ቆይቷል። ነገር ግን አስቶን ቪላ ማቴታን ለማስፈረም ጥያቄ ማቅረቡ በይፋ ተነግሯል። እንግዲህ አስቶን ቪላ የክሪስታል ፓላስ የፊት መስመር አጥቂ ጃን ፊሊፕ ማቴታን ለማስፈረም ጥያቄ ማቅረቡ ተገልጿል። ይሁን እንጂ የዝውውር ሂሳቡ ክሪስታል ፓላስ ለተጫዋቹ ከሰጠው ዋጋ ያነሰ መሆኑ ተዘግቧል። አስቶን ቪላ የኦሌ ዋትኪንስን ቆይታ እየተረጋገጠ ባለመሆኑ የፊት መስመር ተጫዋች እየተመለከተ ይገኛል። በተጨማሪም ታሚ አብርሃም እና ብሪያን ማጆ በጉዳት ከሜዳ መራቃቸው
አስቶን ቪላ ወደ ዝውውር ገበያው በይፋ መውጣታቸው ተነግሯል። አስቶን ቪላ በተጨማሪም የኤሲ ሚላኑን ተጫዋች ራፋኤል ሊያው እና ኒኮላስ ጃክሰንን ከቸልሲም እየተመለከቱ ይገኛሉ። እንግዲህ የኡናይ ኤምሬው አስቶን ቪላ በይፋ ተጫዋች ማስፈረም እንደሚያስፈልገው ተመልክተናል። በብራይተን ኦቭ አልቢዮን 4-0 ሽንፈት እንግዲህ በመጀመሪያው የፕሪሚየር ሊግ ጨዋታ መከናነቡ አሁንም በይፋ ወደ ገበያው እንዲወጣ አድርጎታል። ከዛ ውስጥ እንግዲህ ጃን ፊሊፕ ማቴታ አንዱ መሆኑ እየተነገረ ይገኛል። ሌላው ቶተናም እንግዲህ ከሰሞኑ የማንቸስተር ሲቲውን የክንፍ አጥቂ ሳቪኖ ማስፈረሙ ይፋ ተደርጓል። የሰሜን ለንደኑ ክለብ ቶተናም ሳቪኖን ከማንቸስተር ሲቲ እንግዲህ ማስፈረሙ ይፋ አድርጓል። ቶተናም ተጫዋቹን በ85 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ነው ማስፈረም የቻለው። ሳቪኖ ከፊርማው በኋላ እዚህ በመሆኔ በጣም ደስተኛ ነኝ ሲል ተናግሯል። በአስደናቂ ክለብ ውስጥ ምርጥ እድል ነው ያገኘሁት፣ በዓለም ምርጥ አሰልጣኝ ከሆኑት አንዱ ጋር ለመስራት ታድያለሁ ሲል ሳቪኖ ተናግሯል። በቶተናም ቤት የ17 ቁጥር ማሊያንም እንግዲህ ተረክቧል። ቶተናም ምንም እንኳን በመጀመሪያው የፕሪሚየር ሊግ ጨዋታ ሽንፈት ቢገጥመውም ተሻሽሎ ይመጣል ተብሎ እንግዲህ ይጠበቃል። ተጫዋቹም እንግዲህ ለቶተናም በመፈረሙ ደስተኛ መሆኑ ተናግሯል። የአስቶን ቪላው የፊት መስመር አጥቂ ኦሊ ዋትኪንስ ትላንት ወደ ሙድ ልምምድ መመለሱ ተገልጿል። ወደ ሳውዲ አረቢያ የማምራት ፍላጎት ያለው ኦሊ ዋትኪንስ ባለፉት ቀናት ልምምድ አልሰራም ነበር። አስቶን ቪላ የአልሂላልን ጥያቄ ውድቅ ማድረጉን ተከትሎ ዋትኪንስ ክለቡን መልቀቅ እንደሚፈልግ ለመግለጽ ልምምድ ቀርቶ ነበር። ተጫዋቹ ትላንት እንግዲህ ክለቡ ባለፈው ከብራይተን በተሸነፈበት ጨዋታ ሳይሳተፍ መቅረቱ አይዘነጋም። ኦሊ ዋትኪንስ አሁን ላይ እንግዲህ በብራይተን ጨዋታ ስላልተገኘበት የቡድን አጋሮቹን ይቅርታ ጠይቆ ወደ ልምምድ ተመልሷል። የዚህ ተጫዋችም የአስቶን ቪላ ቆይታ እንግዲህ አጠራጣሪ ሆኗል። ኖቲንጋም ፎረስት ሊያን ዴላፕን ለማስፈረም ከቼልሲ ጋር እያደረጉ የሚገኘው ድርድር በጥሩ ደረጃ ላይ መሆኑ ሲዘገብ ነበር። አሁን ምሽት ላይ ፋብሪዞ ሮማኖ እንግዲህ ሂር ዊጎ ብሎታል። ኖቲንጋም ፎረስት ሊያም ዴላፕን ከቼልሲ ለማስፈረም መስማማቱ ተነግሯል። የ23 ዓመቱ አጥቂ ሊያም ዴላፕ በቼልሲ ቤት እንግዲህ ቆይታው አመርቂ ሳይሆን ቀርቷል። 9 ቁጥር ማሊያንም ለጃው ፔድሮ አሳልፎ ሰጥቷል። ቼልሲዎችን ተጫዋች በይፋ ከክለቡ እንዲለቅ እንግዲህ ማሳወቃቸው አይዘነጋም። አሁን ይህ ተጫዋች ኖቲንጋም ፎረስት እንደሚቀላቀል ተነግሯል። ነገር ግን ሂሳቡ ምን ያህል እንደሆነ በይፋ አልተነገረም። ምናልባትም በነገው ዜናችን ሊያም ዴላፕ በስንት ወደ ኖቲንጋም ፎረስት ተዘዋወረ የሚለውን ዜና ይዘንላችሁ እንመጣለን። ነገር ግን ሊያም ዴላፕ ወደ ኖቲንጋም ፎረስት ማምራቱ ይፋ ሆኗል። እንግዲህ እዛው በቼልሲ ቤት እንቆይና እንግዲህ አዲሱ ተፈራሚያቸው ሞርጋን ሮጀርስ ጎል አስቆጥሯል። ለቼልሲ የመጀመሪያ ጎሉን ያስቆጠረው ሞርጋን ሮጀርስ ለተጨማሪ ግቦች ዝግጁ መሆኑን ገልጿል። በመጀመሪያ ጨዋታ ጎል ማስቆጠር አስደናቂ ነገር ነው ሲል ሮጀርስ ከጨዋታው በኋላ ተናግሯል። አክሎም በጣም ዝግጁ ነኝ፣ ተጨማሪ ጎል ለማስቆጠር ተዘጋጅቻለሁ ሲል ተደምጧል። ስለ ኮል ፓልመር የተጠየቀው ሞርጋን ሮጀርስ እሱ ምን ያህል ምርጥ እንደሆነ ሁሉም ያውቃል ሲል በአጭሩ መልሷል። እንግዲህ የቡድን አጋሩ ኮል ፓልመር እንዲሁም የበለጠ ጓደኛው መሆኑ እንግዲህ በተደጋጋሚ ሲናገር ነበር ሞርጋን ሮጀርስ። አሁንም እንግዲህ ብቃቱን ዓለም ያውቃል ሲል መስክሮለታል። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር የቼልሲ ግብ ጠባቂ ክፍተት እንዳለበት ገልጿል። ቼልሲ ከሮበርት ሳንቼዝ ጋር ፕሪሚየር ሊጉን አያሸንፍም ሲል እንግዲህ ካራገር ተናግሯል። የቼልሲ የኋላ መስመር አስተማማኝ አለመሆኑን ያነሳው ጄሚ ካራገር 2 ጎል ገብቶባቸዋል፣ የግብ ጠባቂ ችግሩም መፈታት አለበት ሲል እንግዲህ ተናግሯል። በሌላ በኩል የፓልመር ሮጀርስ እና ጆ ፔድሮ ጥምረት የፕሪሚየር ሊጉ ምርጥ ጥምረት ነው ሲል የፊት መስመሩን አድንቋል። ነገር ግን ሮበርት ሳንቼዝን ተችቷል። የለንደኑ ክለብ ቼልሲ በአሰልጣኝ ዣቪ አሎንሶ እየተመራ እንግዲህ የመጀመሪያ ፕሪሚየር ሊጉን ድል አስመዝግቧል። ትልቅ 3 ነጥብ አሳክተናል ሲል እንግዲህ አሎንሶ ተናግሯል። በጣም ከባድ ጨዋታ ነበር፣ ትልቅ 3 ነጥብ ነው ያሳካነው ሲል ዣቪ አሎንሶ ተናግሯል። አክሎም ከሜዳ ውጪም ጨዋታዎችን ለማሸነፍ መጎዳትና የግብ ክልልን በጥሩ ሁኔታ መጠበቅ አለብን ሲል ይናገራል። ስለ ጨዋታው አንስተው በመጀመሪያ አጋማሽ በመከላከል ጥሩ አልነበርንም፣ ጊዜያት ነበሩ ሲል ተናግሯል። አሰልጣኝ ዣቪ አሎንሶ ስለ ኤንዞ ፈርናንዴዝ ወደፊት ቆይታ ተጠይቆም በዚህ ሳምንት እናያለን ሲል እንግዲህ በአጭሩ ምላሽ ሰጥቷል።
ይህ ተጫዋች ወደ ማንቸስተር ሲቲ ያመራል ወይስ ደግሞ በዛ ይቆያል የሚለው አሁንም ያልተፈታ እንቆቅልሽ ሆኗል። ኢንዞ ፈርናንዴዝ ጉዳይ ያልተፈታ ነገር ነው። እንግዲህ መጨረሻው የዚህም ተጫዋች ምንድነው የሚሆነው የሚለው እንግዲህ አሁንም የሚጠበቅ ጉዳይ ሆኗል። አዲሱ ሪያል ማድሪድ ፈራሚ ያን ዲያሞንዴ በክለቡ ይፋ አቀባበል ተደርጎለታል። ያን ዲያሞንዴም በሰጠው አስተያየት ሪያል ማድሪድ የዓለም ምርጡ ክለብ ነው ሲል ተናግሯል። የመላው ዓለም ህልም ለሪያል ማድሪድ መጫወት ነው፣ ለቡድኑ ያለኝን ሁሉ ሰጣለሁ ሲል ጨምሮ ተናግሯል። ይህን ሁሉ ዋንጫ ስታይ ተጨማሪ ለማሸነፍ ተጨማሪ መነሳሳት ይሰጥሃል ሲል ተናግሯል። የሻምፒዮንስ ሊግ እና የላሊጋ ለማሸነፍ መፎካከር ያስደስታል ሲል እንግዲህ ያን ዲያሞንዴ ተናግሯል። ከሰሞኑ ለጆዜ ሞሪኖ መሞት እፈልጋለሁ ያለው ያን ዲያሞንዴ አሁን እንግዲህ በሪያል ማድሪድ ቤት ተጨማሪ ቻምፒዮንስ ሊግ ዋንጫ ማንሳት እንደሚፈልግ ተናግሯል። እንግዲህ መጨረሻው ምን ይሆናል የሚለው ደግሞ የምንመለከተው ጉዳይ ይሆናል። በመጨረሻም የሰሞኑ እንግዲህ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ጉዳይ እያነጋገረ ይገኛል። ኢንፋንቲኖ የሰራው ጥፋት የለም ይላል ሳሙኤል ኤቶ። እንግዲህ ካሜራውን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶ ለፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ያላቸውን ድጋፍ ገልጸዋል። ፕሬዝዳንት ጃኒ ኢንፋንቲኖ ምንም አይነት ስህተት ሰርቷል ብዬ አላስብም ሲል ሳሙኤል ኤቶ ተናግሯል። የኢንፋንቲኖ የዓለም ዋንጫ ድርሻ የመሸጥ እቅድ የደገፈው ሳሙኤል ኤቶ እቅዱ በድጋሚ እንደሚታይ ተስፋ አደርጋለሁ ሲል ጠቁሟል። ፕሬዝዳንት ጃኒ ኢንፋንቲኖ በቅርቡ የዓለም ዋንጫ የተወሰኑ ድርሻ ለመሸጥ የጀመሩትን እቅድ ማቋረጣቸው አይዘነጋም። ነገር ግን ሳሙኤል ኤቶ ይህንን ነገር በዳግም እንደሚታይ ተስፋ አደርጋለሁ ሲል የተናገረበት አስተያየት ሰጥቷል። አንድ ከሀገር ቤት ያገኘነውን ዜና እንገራችሁ። የኢትዮጵያ ከ23 ዓመት በታች ብሔራዊ ቡድን የ27 የግብፅ አፍሪካ ዋንጫ ማጣሪያ ተጋጣሚው አውቋል። ሀገራችን ኢትዮጵያ በመጀመሪያው ዙር ከዩጋንዳ ጋር ደርሶ መልስ የምትጫወት ይሆናል። በሁለተኛው ዙር የኢትዮጵያና ዩጋንዳ አሸናፊ ከሞሮኮ ጋር የሚገናኝ ይሆናል። የመጀመሪያው ዙር የመጀመሪያ ጨዋታ መስከረም 18 2019፣ የመልስ ጨዋታው ደግሞ መስከረም 26 2019 የሚደረግ መሆኑን እንግዲህ ዛሬ በወጣው ዜና ይፋ ተደርጓል። እንግዲህ ከወዲሁ ከኢትዮጵያ 23 ዓመት በታች ብሔራዊ ቡድንን መልካም እድል እንመኛለን። ውድ የማዩ ስፖርት ተከታታዮች ለዕለተ ማክሰኞ ምሽት ያዝንላችሁ ዜናዎች እነኚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድታበረታቱን ጋብዛለን። መልካም አዳር።